ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ሆናችሁ ይሄን ዜናና መረጃ ለምትሰሙ ሁሉ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜያችን በቀዳሚነት የምናቀርበው በሚኒሶታ ራቁቱን በፓንት ብቻ ባይሲ ፖሊሶች ታስሮ የተወሰደው ግለሰብ በአሳዛኝ ሁኔታ ምንም አይነት ወንጀል ሳይገኝበት በነፃ ተለቀቀ። ካንደበቱ ትሰሙታላችሁ ምን እንደተናገረ ዓለምን በሙሉ እያስገረመ ይገኛል። የአይሲ ፖሊሶች ግፍም ሞልቶ ፈሷል የተባለበት ቪዲዮ ሆኖ ወጥቷል። መታየት ያለበት ቪዲዮ ነው። እዚሁ ጋር ተያይዘው በሚኒሶታ ፓስተሩ የአይሲ ፖሊስ በደረሰበት ተቃውሞ የቤተ ክርስቲያን አገልግሎቱን አቋርጦ ወጣ። ሙሉ በሙሉ የቤተ ክርስቲያን አገልግሎቱም ተቋረጠ። አገልግሎቱም የተቋረጠው እንግዲህ ፓስተሩ የአይሲ ፖሊስ በመሆኑና አዳራሽ ላይ ወጥቶ ለመስበክ ሲሞክር የደረሰውን ተቃውሞ በቪዲዮ ጭምር እናስደምጣቸዋለን። በግለሰቦቹ ላይም ሁከት በፈጠሩት ላይ ማለት ነው ከፍተኛ የሆነ የፌዴራል ወንጀል ክስ ተመስርቶባቸዋል። እንግዲህ ይሄንንም በቪዲዮ የምትከታተሉት ይሆናል። የተከበራችሁ አድማጭ ተመልካቾቻችን ከአይሲ ፖሊሶች አፈሳ እስርና እንዲሁም ከኢሚግሬሽን ዜናዎች ወጣ ስንል የጥምቀት በዓል በትናንትናው ዕለት በተለያዩ የዓለም ክፍሎች ሞቅ ደመቅ ብሎ ተከብሯል። ትውልደ ኢትዮጵያውያን እንግዲህ በስደት ዓለም ሆነው የጥምቀት በዓልን እጅግ በሚገርም ሁኔታ ዓለምን ሁሉ ባስደመመ ትውልደ ኢትዮጵያውያን ሁሉ ባስደመመ ከዚህ በፊት ታይቶ በማይታወቅ መልኩ ተከብሯል። በተለይ በአሜሪካን ሀገር እንግዲህ በብዙ ግዛቶች የጥምቀት በዓል ሲከበሩሏል። በሲያትል ያለው ግን ይለያል። ሲያትሎች ይለያሉ። ይህን ቪዲዮ ትውልደ ኢትዮጵያውያን በተለይ አሜሪካ የምትኖሩ ማየት ይኖርባቸዋል። እንዴት የጥምቀት በዓልን እንዳከበሩት የአሜሪካ አስፓልቶች ሁሉ ተዘግተው ድባቡ ልዩ ነበር። ትመለከቱታላችሁ። በአሜሪካ ብቻ አይደለም፣ በጀርመን የጥምቀት በዓል እጅግ ልዩ ነበር። እሱንም በቪዲዮ እናስቃኛቸዋለን። እጅግ መታየት ያለበት ቪዲዮ ነው። በፈረንሳይም ጭምር በጣም በሚያምር ሁኔታ በተባበሩት አረብ ኤሚሬትስ እንዲሁም በልዩ ሁኔታ ተከብሯል። እነዚህ ቪዲዮዎች መታየት አለባቸው። እጅግ በጣም የሚያምሩ ስለሆኑ ነው። በዚህ መሃል ግን ልብን የሚሰብር እጅግ በጣም የሚያሳፍር አንገት የሚያስደፋ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት በተጣለባት በጎንደር ከተማ ታየ። በርካቶች አፍረዋል፣ አዝነዋል። እጅግ በጣም አሳፋሪ ነው ተብሏል። ምንድነው የሚለውን በዝርዝር ትሰሙታላችሁ፣ ታዩታላችሁ። መላው ኢትዮጵያውያን እንዲያዩት የሚፈለገው መረጃ ነው። እዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በጃን ሜዳ አልተገኙም። ተገኝተውም ቡራኬም አልሰጡም። ምን ተፈጥሮ ይሆን? እጅግ አስደንጋጭ ነገር ተፈጥሯል። በነገራችን ላይ መሰማት ያለበት ዜና ነው። እሱንም ይዘነዋል። የተከበራችሁ አድማጭ ተመልካቾቻችን የእነዚህን ዜናዎች ዝርዝር እናቀርብላችኋለን። እናንተ ዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በሚኒሶታ ራቁቱን በፓንት ብቻ በአይሲ ፖሊሶች ታስሮ የተወሰደው ግለሰብ ዓለምን በሙሉ አነጋግሯል። የአይሲ ፖሊሶችን የጭካኔ ጥግ ማሳያ ተደርጎም ተወስዷል ቪዲዮ። ይሁን እንጂ ግለሰቡ ከታሰረ በኋላ ምንም ወንጀል እንደሌለበት በነፃ ተለቋል። እስኪ ቪዲዮዋን ትናንትም ቀንጨብ አድርገን በእኛ ዩቲዩብ ቻናል አሳይተናቸዋል። እስኪ ቪዲዮዋን እንመልከታትና እዛውም አብረን የግለሰቡን ንግግር እሱም የሰጠውን ቃል ሰምተነው እንመለስ። This is the moment 56-year-old Chong Li Tao was arrested by ICE at his home in St. Paul, Minnesota. Officers broke down his door, handcuffed him, and dragged him into the snow wearing just shorts and sandals. Tao, who goes by the name Scott, was returned home later on Sunday without explanation or apology. Down here, He spoke to Reuters, recounting the fear and shame he felt. my daughter-in-law came to the room and said, "Dad, there's an ice out there." I said, "Okay, just don't open the door." So I locked my bedroom, and then Sunday they break in. They just came to the room and knocking the door. So I just said, "Okay, just open the door, see what they want." And then Sunday there's like guns pointing at us. I like, whoa. And then they goes, "You come out here." I go, እንግዲህ የተከበራችሁ ትውልደ ኢትዮጵያውያን ይሄን ቪዲዮ እንደተመለከታችሁት የአይሲ ፖሊሶች በመጀመሪያ ደረጃ በሩን ሰብረው ነው የገቡት። በሩን ሰብረው ከገቡ በኋላ ደግሞ የወንድ ልጅ ክብር በማይጠብቅ መልኩ ራቁቱን ፓንት ብቻ ነው የለበሰው። እንደምታዩት ከላይ ትንሽዬ ፎጣ ጣል አድርጓል። ሰውየው ደግሞ ምስኪን ነው እንደምትመለከቱት። ምንም እንደው ወንጀል እንኳን የሚሰራ አይመስልም። ያስታውቃል እኮ አንዳንድ ሌባ ጋንግስ ምናምን እነሱ እኮ በእይታ ያስታውቃሉ። ይሄ ግለሰብ እንደምትመለከቱት ነው እንግዲህ በ1974 ነው ወደ አሜሪካ መጥቷል የሚባለው። ቻይናዊ ነው የሚባል ነገር
ካለ የዜግነቱን ወይም የትውልድ ሀገሩን የመጣበትን ኦሪጂኑን ማለት ነው እሱን ብዙ እርግጠኛ አይደለንም። ነገር ግን በ1974 ነው ወደ አሜሪካ ገብቷል የሚባለው። በእድሜም ደረጃ ስትመለከቱት ትንሽ በሰል ማለት ባህሪም ይታይበታል። ይህን ግለሰብ ነው እንግዲህ እንደዚህ አድርገው በበረዶ ራቁቱን ምንም ሳይለብስ ለስር በመዳረጋቸው የአይሲ ፖሊሶች ከፍተኛ ተቃውሞ በዓለም አቀፉ ማህበረሰብ በትውልድ አሜሪካውያንም ሳይቀር ደርሶባቸዋል። የአይሲ ፖሊሶች አሁን በዚህ በአሜሪካን ሀገር እንደ ሌላ ጥላት ከሌላ ዓለም እንደመጡ እየተቆጠሩ ነውና ማህበረሰቡ በጣም እያገለላቸው እንደሆነ ይሄም የጭካኔ ጥግ እንዳለባቸው እንግዲህ ከዚህ በፊትም አይታቸዋል። የ37 ዓመቷን እናት ተኩሰው ገለዋል። ንጹህ የሆነች እናት ናት፣ መገደል ያልነበረባት ናት። ይህን ግለሰብ ደግሞ እንደዚህ አድርገው ራቁቱን ምንም ሳይለብስ የሰው ልጅ ክብር በማይጠብቅ መልኩ ወስደውት ምንም ወንጀል ሳያገኙበት በሚገርም ሁኔታ ንጹህ ነው ኢኖሰንት ተብሎ ወንጀል ምንም እንደሌለበት ወደ ቤቱ ተመልሷል ማለት ነው። እንደዚህ ነው አይሲ ፖሊሶች እያደረጉ ያሉት። ቁጥራቸው ገና እየጨመረ ነው። ወደ እያንዳንዱ ሰው ቤት የሚገቡት ደግሞ መረጃ ይዘው ህገወጥ የሆኑ ሰዎችን አይደንቲፋይ አድርገው በሚገባ አይደለም የሚመጡት። እንዲሁ ዝም ብለው አርቢትራሪ መጥተው ብድግ አድርገው ሰውን ይወስዳሉ። ወንጀል አለበት የለበትም እነሱ አይመለከታቸውም። ትናንትም በእኛ ቪዲዮ ነግረናችሁ ነበርና ሽልማት አላቸው። በሚያስሩት ሰው ቁጥር ልክ ይሸለማሉ። ያችን ለማግኘት ይመስላል የሚያደርጉት እንቅስቃሴ። ምንም ወንጀል የሌለበትን ወይም ደግሞ ህጋዊ ሰነድ ያለውን ሲቲዝን ሁሉ እኮ ታስረዋል። ግሪን ካርድ ያላቸው እኛም ስለ ሲቲዝንና ስለ ግሪን ካርድ እንጨነቃለን። ኔቲቭ የሆኑት ታስረዋል እኮ በዚህ ኦፕሬሽን ማለት ነው። እንደዚህ ነው የአይሲ ሁኔታና ሌላው ከዚሁ ጋር ተያይዞ ደግሞ የተከበራችሁ አድማጭ ተመልካቾቻችን ሌላ እጅግ አነጋጋሪ ነገር ተከስቷል። አንድ የአይሲኢ ፖሊስ የሆነ ፓስተር በሚኒሶታ አንድ ቸርች ውስጥ ይገባል። እጅግ በጣም የሚገርም ሁኔታ ነው። ፓስተሩ ወደ ቸርቹ ከገባ በኋላና ስብከቱን ሲጀምር ምን እንደገጠመው ደግሞ በቪዲዮ ይዘነዋል። ይችን አጭር ቪዲዮ ተመልክተናት እንመለሳለን። We have a duty to win. እንግዲህ የተወደዳችሁ ትውልደ ኢትዮጵያውያን እዚህ ቪዲዮ ላይ እንደተመለከታችሁትና እንዳያችሁት ሁኔታው እጅግ በጣም ይገርም ነበር። እንግዲህ ፓስተሩ የአይሲ ፖሊስ ነው። የአይሲ ፖሊስ ነው ደግሞ የፓስተርነት ማዕረግ ኑሮት ቤተክርስቲያን ለማገልገል ቸርች ውስጥ ሲገባ ምዕመናኑ ከዳር ዳር ተጠራርቶ በሙሉ የፓስተሩን አገልግሎት ተቃውሞ የቤተክርስቲያን አገልግሎቱም እንዲቋረጥ አድርገው ይወጣሉ ማለት ነው። ፕሬዚዳንት ትራምፕ ይሄን ይሰሙና እሳት ለብሰው እሳት ጎርሰው መመሪያ አስተላልፈዋል። በዚህ ዙሪያ መግለጫም ሰጥተው ነበር። ከዚሁ ጋርም ተያይዞ እንግዲህ የአሜሪካ የፍትህ ሚኒስቴር እነዚህን የቤተ ክርስቲያን አገልግሎትን ያቋረጡና የፓስተሩን አገልግሎት የተቃወሙ ግለሰቦች ላይ ከፍተኛ የሆነ የፌዴራል ወንጀል ክስ መሰረትባቸዋለሁ፣ በቁጥጥር ስር አውላቸዋለሁ የሚል መግለጫ አውጥቷል። ሁኔታው እንዲህ ነው። እንግዲህ ቸርቹ የሚገኘው የት መሰላችሁ? ሲቲስ ቸርች ይባላል። ሲቲስ ቸርች የሚባል በሴንት ፖል በሚኒሶታ ውስጥ ማለት ነው። በሚኒሶታ ውስጥ ሴንት ፖል አንደኛዋ ከተማ ናት። እንደምታውቋት በቅዱስ ጳውሎስ ስም የተሰየመች ከተማ ናት። እንግዲህ እዚህ ውስጥ የሚገኝ አንድ የቤተ ክርስቲያን አገልግሎት ውስጥ ነው ይህ ችግር የተፈጠረው። ምክንያቱ ደግሞ በቤተ ክርስቲያኑ ውስጥ ፓስተር የሆኑት ዴቪድ ኤስተርወርድ ይባላል። ግለሰቡ ዴቪድ ኤስተርወርድ ነው የሚባለው። በተመሳሳይ ጊዜ የፌዴራል የኢሚግሬሽንና የጉምሩክ ማስከበር አይሲኢ የአካባቢው ቢሮ ኃላፊ ነው። እንደውም ኃላፊ ነው። ተራ የአይሲ ኦፊሰር እንኳን አይደለም፣ ኃላፊ ነው ይሄ ግለሰብ ማለት ነው። እና ተቃዋሚዎቹ አይሲ ይውጣ የሚል ከፍተኛ የሆነ ጩኸት እዚህ ቸርች ውስጥ ያስቀምጣሉ ማለት ነው፣ ወይም ያሰማሉ። በተለይ ደግሞ የሬኒን ጉድ መገደል ተመልክቶ ነው። እሷ ናት በነገራችን ላይ ሬኒ ጉድ ከተገደለች በኋላ ነው ጭራሽ የሚኒሶታ ነዋሪዎችና ትውልድ አሜሪካውያን አይሲኢን ማየት አንፈልግም ያሉት። በተለይ ያችን የ37 ዓመት እናት ሬኒ ጉድን ከገደለ በኋላ የአይሲኢ ፖሊስ በቃ በጭራሽ ምንም እነዚህ ሰዎች ከአሜሪካ የተወለዱም አይደሉም ከሌላ ዓለም የመጡ ናቸው እስከ ማለት ድረስ ደርሰዋል ትውልድ አሜሪካውያንና የፍትህ ሚኒስቴር ምን ብለዋል? ጠቅላይ አቃቢ ሕግ
ሀርሚት ዲለን ነው እንግዲህ ጉዳዩን በዋናነት ይዞ በእነዚህ ግለሰቦች ላይ ክስ መሰርታለሁ። ለምን መሰላችሁ? ለቤተ ክርስቲያኑ አገልግሎቱ ተጨንቀው አይደለም። በነገራችን ላይ የአይሲኢ ፖሊስ ስለሆነባቸው ነው። የአይሲኢ ፖሊስ ሆኖ ፓስተር ሆኖ ሲያገለግል ለምን ህዝቡ ይቃወመዋል? የአይሲኢ ፖሊሶችን ተቃውሞ ያሳይብናል ብለው በማሰብ ነው ክስ የመሰረቱባቸውና ሁኔታው በጣም አሳፋሪ ሆኖ ተከስቷል ማለት ነው። ወደ መጨረሻው ዜና ስናልፍ የተከበራችሁ አድማጭ ተመልካቾቻችን የጥምቀትን በዓል ትውልደ ኢትዮጵያውያን በስደት ላይ ሆነው እጅግ ባማረ መልኩ ሞቅ ደመቅ ባለ መልኩ ዓለምን ባስደመመ መልኩ በተለይ በዚህ በአሜሪካ እንዲሁም ከአሜሪካ ውጭ ያሉትንም ጭምር በቪዲዮ ይዘንላችሁ መተናል። እሱን ካየን በኋላ ደግሞ ያው እንግዲህ መልካም ነገሮች እንዳሉ ሁሉም ከመልካም ነገሮች ጀርባ ደግሞ እጅግ በጣም ልብ ሰባሪ ነገሮች አሉና ጎንደር ላይ የተፈጠረውን ልብ ሰባሪ ነገር እናቀርብላችኋለን። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ ሊቀ ጳጳስ አቡነ ማቲያስ ላይ የደረሰውን ነገርም አሳዛኝ ነገር ተከስቷል። እሱንም እናቀርብላችኋለን። አሁን በቀጥታ በተለያዩ ዓለማት ላይ ያሉ ትውልደ ኢትዮጵያን በስደት ላይ ሆነው ጥምቀትን እንዴት እንዳከበሩት እናሳያችሁና እንመለሳለን። The Ethiopian diaspora in Seattle turned the city into a vibrant hub of faith and culture yesterday during the powerful celebration of Timkit. Hundreds gathered in joyful processions, clad in traditional white garments, carrying sacred tablets and chanting ancient hymns. From downtown streets to community halls, the air filled with spiritual energy as priests blessed holy water, splashing it over the crowd in a symbolic reenactment of Christ's baptism, uniting families, generations, and the proud Habesha community in Seattle. A beautiful display of resilience, unity, and deep-rooted tradition right here in the Pacific Northwest. Truly inspiring. አሁን ቪዲዮ ላይ የምትመለከቱት ክቡራን አድማጭ ተመልካቾቻችን ትውልደ ኢትዮጵያውያን በሙሉ ከዳር ዳር ተጠራርተው ጥምቀትን በአሜሪካ በሲያትል እንዴት ሞቅ ደመቅ ባለመልኩ እንዳከበሩት ነው። ሲያትሎች በጣም ይለያሉ። በተለያዩ የአሜሪካ ግዛቶች ጥምቀት ተከብሯል። እጅግ ሞቅ ደመቅ ባለመልኩ ነው የተከበረው። በሁሉም አካባቢዎች ሁኔታው በጣም ያምር ነበር። የሲያትሉ ግን ይለያል። እውነት ለመነጋገር ሲያትሎች በጣም ነው ያማረባችሁና በጣም ነው ምንወዳችሁ። የጥምቀት በዓል አከባበራችሁም በርካቶችን ደስ አሰኝቷል። እንደምትመለከቱት የአሜሪካ ጎዳናዎች ተዘግተው ነው ጥምቀት የተከበረው። እንግዲህ አስቡት፣ የአሜሪካ ጎዳናዎች ተዘግተው ሞቅ ደመቅ ባለመልኩ አዲስ አበባ ያላችሁ ነው የሚመስላችሁና በጣም ነው የሚያምረው። የሲያትል ይሄን ይመስል ነበር። በጣም ያምራል። በሌሎችም የአሜሪካ ግዛት ተከብሯል። በነገራችን ላይ ያው ጊዜም ስለማይበቃልና የሲያትሉ በጣም ከሁሉም ቤስት ብለን ስለመረጥነው ነው። ከአሜሪካ ወጣ ስንል የጥምቀት በዓል ሞቅ ደመቅ ብሎ በልዩ ሁኔታ የተከበረው በጀርመን ነበር። ጀርመኖች በጣም ኮርተንባቸዋል። በጀርመን ልዩ የሚያደርገው የጥምቀት በዓልን ለመጀመሪያ ጊዜ ነው እንደዚህ የጀርመን ጎዳናዎችን በሙሉ አዘግተው የጥምቀት በዓልን ሲያከብሩ ማለት ነው። እጅግ ኮርተንባቸዋል፣ እንወዳቸዋለን። እንደዚህ ነው እንግዲህ ትውልደ ኢትዮጵያውያን በስደት ላይ ሆነው እንኳን ሃይማኖታቸውን ጠብቀው የሚኖሩ ኩሩ ህዝቦች ናቸው። በጣም ነው የሚደነቀው። በዚህ ደረጃ ተሰባስበው ስንት ነገር እንግዲህ በሰው ሀገር እንዴት እንደሚከብድ መስመሮቹን አስፈቅዶ እንደዚህ አስፓልቱን አዘግቶ ለመውጣት ስንት ነገር እንዳለው ስንት ውጣ ወረድ እንዳለው የጥምቀት በዓል አከባበርን ወደ ሀገር ቤት ዘለቅ ብለን ስንቃኘው ደግሞ እጅግ በጣም ደስ በሚል ሁኔታ ተከብሯል። የዘንድሮው የጥምቀት በዓል ላይ በጃን ሜዳ የተሳተፉ ወይም ደግሞ በዓሉን የታደሙ ኦርቶዶክሳውያን ቁጥር መቀነስ ታይቶበታል የሚሉ መረጃዎች እየወጡ ይገኛሉ። በተለይ ደግሞ በጥምቀት በዓል የተለመደው ሁልጊዜም ጃን ሜዳ ላይ በልጅነታችን የምናስታውሰው የሃርሞኒካ ጨዋታ በዚህ ዓመት ሙሉ በሙሉ እንዲቆም ተደርጓል። እሱ ግን እንኳን ቆመ። ዝሙትን በይፋ የሚያስፋፋ እጅግ አስቀያሚ ጨዋታ ነበር። ፖሊሶች ቁጥጥር አድርገውበታል ነው የደረሰን መረጃ የሚያሳየው። ፖሊሶች ባደረጉት ቁጥጥር መሰረት ይሄ የሃርሞኒካ ጨዋታ የሚባለው በተለይ እነዚህ ጋጣዎች የሆኑ እጅግ አስቀያሚ ነገር የሚያደርጉት እነሱ ሙሉ በሙሉ የጥምቀቱን በዓል እንዳይሳተፉ ተደርገው ተባረዋል የሚል ነገር ነው እየወጣ የሚገኘው። ዞሮ ዞሮ የምዕመናን ቁጥር መቀነስ አለ የሚሉ መረጃዎች ናቸው። ግን እንዲሁ በግምትና በእይታ ካልሆነ በቀር ኤግዛክትሊ ካውንት አድርጎ ይሄን ነገር ማስቀመጥ ስለማይቻል መረጃው እዚህ ግባ የሚባል ላይሆን ይችላል። ለማንኛውም ግን ወደ ጎንደር ስናቀና የጥምቀት በዓል ከጃን ሜዳ ወጥተን ጎንደር ስናቀና እጅግ አሳፋሪ ነገር ተከስቷል። ጎንደር ላይ ጥምቀት ያከበሩ ወጣቶች በተለይ ደግሞ አርቲስቶች እና ቲክቶከሮች
ታዋቂ ሰዎች ታዋቂ ኢኔሴንስ በሚዲያ ተጽዕኖ ፈጣሪ ናቸው የሚባሉ ሰዎች ጎንደር ላይ በመሄድ ታቦቱን ባዶውን አስቁመው በጎንደር ምድር የሙዚቃ ኮንሰርት ፒያሳ የሚባለው አካባቢ ከፍተው እንግዲህ በቀጥታ የደረሰን ሪፖርት ነው። በነገራችን ላይ ይሄን እንድታቀርብልን እንፈልጋለን ተብሎ ከሀገር ቤት የተላከልኝን ነው። ይሄ የኛ ሐሳብ አይደለም፣ የግል አስተያየት አይደለም። በቀጥታ የተላከልኝን ነው የማነብላችሁ። የሀገር ስሜት ካላቸው የሃይማኖት ተቆርቋሪ ከሆኑ እጅግ ትልልቅ ከሚባሉ አባቶችና ወንድሞች በስነ ስርዓት ተጽፎ የተላከ ነው። እንዲህ እንደ ቀላል ነገር እንዳታዩት። ሙሉ በሙሉ የታቦቱን ክብር ትተው በስፒከር ዘለግ ያሉ ሙዚቃዎች ተከፍተው አስረሽ ምችው ኃጢአት በሙሉ ሲታይ ዋለ በጎንደር ምድር ነው ያሉ። ታቦቱ ብቻውን የሚሸኘው አጥቶ ሄዷል ነው የተባለው። ቲክቶከሮች በሙሉ ህዝቡን ሰብስበው የቀረ የለም አሉ። ጭፈራ። ይሄ ነው ጎንደር ላይ የተደረገው። መዘመር ሲቻል በጥምቀት ግራ ተጋብቷል ማህበረሰቡ። አንዳንዱ ከውጭ የመጡ ምናምን ባሉን ለማክበር የሄዱት ባለስልጣናትም ጭምር ሄደዋል። በነገራችን ላይ የኢትዮጵያ ፕሬዝዳንት ክቡር አቶ ታዬ አጽቀሥላሴ ተገኝተዋል። ሌሎችም ከፍተኛ የመንግስት ባለስልጣናት እነ ጄኔራል አበባው ሁሉ ተገኝተዋል። የታዘቡት ነገር የሙዚቃ ኮንሰርት ነው ወይስ ጥምቀት ነው እስኪሉ ድረስ በጣም በሚያሳፍር ሁኔታ ማለት ነው። አስረሽ ምቸው ህዝቡ በሙሉ ጠቅላላ ታቦቱን ትቶ ታቦት የሚያጅብ ጠፍቶ በዚህ ደረጃ ጎንደር ላይ እጅግ አሳፋሪ ነገር ተካሂዷል። ይሄ ነገር አዳማ ላይ አልተከናወነም። አዳማ ናዝሬቶች በጣም ደስ በሚል ሁኔታ ሲዘምሩ ነው የዋሉት። የአዲስ አበባ ህዝብ በሙሉ ሲዘምር ነው የዋለው ደስ በሚል ሁኔታ። የአዲስ አበባ ህዝብ በነገራችን ላይ ከጥምቀት አስቀድሞም በአላፋት ዝማሬ ላይ እጅግ በሚገርም ሁኔታ ዓለምን ባስደመመ መልኩ ዝማሬያቸው፣ ትትናቸው የሚገርም ነበር። ጎንደር ግን የሃይማኖት ሀገር ናት ይባላል። እኔ እሰማለሁ የሃይማኖት ሀገር ናት። የ44 ታቦት ምናምን ሲባል እሰማለሁ። ጎንደር ናት፣ ጎንደር አካባቢ ነው ሃይማኖት ጥሩ ያለው ሲባል ይደርሰኛል መረጃዎች፣ እንደ ግለሰብ ማለት ነው። ለምን በዚህ ደረጃ እንደሆነ አይታወቅም። ሰው እንዴት የጥምቀት በዓልን ትቶ ዘፈን ይፋ አድርጎ ሲሰብክ ይውላል? በጣም ነው የሚያሳፍረው። ወደፊት ውግዘት እንደሚደርስበት ነው አሁን ደብዳቤ የተጻፈው። ለፓትሪያርኮች ደብዳቤ ተጽፏል። ጎንደር ላይ ከዚህ በኋላ በጥምቀት እንደዚህ አይነት ለሳይጣን የሚገበር ዘፈንና እልልታ እንዳይኖር አባቶች ቀድመው እንዲያወግዙ ደብዳቤ ሁሉ ተጽፏል። የሚቀጥለው ዓመትና ወደፊት እንደማይኖር ነው የተነገረው ማለት ነው። በጣም ድምፁን ሪካርድ ለማድረግ እየተቆራረጠ ሲያስቸግረኝ ያለበት አካባቢ ሰውየው እየተቆራረጠ ሲያስቸግረኝ በቴክስት ጻፍልኝ ብዬው በቴክስት ጽፎልኝ ነው አሁን ማቀርብላችሁና ድምፁን ብትሰሙት አንዳንዴ በጣም እንትን ይላችሁ ነበርና ጎንደር ላይ ያለው ሁኔታ አይመጥንም፣ ጎንደርን አይመጥንም፣ ኦርቶዶክሶችንም አይመጥንም ሲሉ ነው ያቀረቡልን። በቀጥታ ከዛ አካባቢ የደረሰን መልእክት እንደሆነ የኛ የሚዲያ የግለሰብ አስተያየት እንዳታደርጉት ለማለት ነው። እዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ በጥምቀት በዓል ላይ አልተገኙም። በጃን ሜዳ ሁልጊዜ ተገኝተው ቡራኬ ይሰጡ ነበር። በዚህ ዓመት ግን አልሰጡም። እጅግ አሳዛኝ ነገር ገጥሟቸው ነበር። በሚገርም ሁኔታ ሳያስቡት ድንገት የባላንስ ችግር ገጥሟቸው ወድቀው ተሰብረዋል። ሲራመዱ ብዙ ጊዜ ተመልክታችኋቸው ከሆነ በቴሌቪዥን በምንም ትንሽ ከእድሜ መግፋትም አንጻር ሊሆን ይችላል የተወሰነ ባላንስ እንትን የማለት ችግር ያጋጥማቸው ነበርና ከፍተኛ ስብራት ነው የደረሰባቸው። እንዲህ ቀላል የሚባል አይደለም። አሁን ቁመው መሄድ አይችሉም። የሚንቀሳቀሱት ሰው ሰፖርት እያደረጋቸው በዊልቸር ነው የሚንቀሳቀሱት እና እጅግ በጣም አሳዛኝ ሁኔታ ተፈጥሮ በዚህ ምክንያት ነው የጥምቀት በዓል ላይ ያልተገኙት ማለት ነው። እና ከፍተኛ የሆነ ሕክምና ክትትል እየተደረገላቸው ነው። ምንም ጥርጥር የለውም። በቅርብ ጊዜ እንደሚያገግሙ ነው መረጃዎች እየወጡ የሚገኙት። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ ደግሞ ህዝቡ በጸሎታቸው እንዲያስባቸው ለመላው ኢትዮጵያውያን ጥሪ አድርገዋል ማለት ነው።